የሚጠሉ ሰዎች ብቻ ሳይሆን ተስፈኛ ለማኞች እየገቡ ይሰድቡኛል እሷ ቤት። እሷ ደግሞ እዩልን ታያዛትን ትሰጣቸዋለች። ግን ይሄን እንዴት እናድርገው አንተ የምትለው? ምክንያቱም አንተ አሁን ኢዮዳብ ለምን እንደሆነ ታውቃለህ። እኔ አሁን እንደሌላ ሰው አላየም አንተን። ለምን መሰለህ እንደሌላ ሰው ማላይ ያንተን ኖሌጅ አውቀዋለሁ፣ የመረዳት አቅምን አውቀዋለሁ። አሁን ያነበበ ሰውና ያላነበበ ሰው እኩል አይደለም አይደል? የሆነ መጽሐፍት ዝም ብሎ የተሸከመ ሰውና መጽሐፉን ያነበበ ሰው የተለያየ ነው። ከእግዚአብሔር ቃል አንጻር ብዙ ያነበብክ ሰው ነህ። ከፖለቲካው አንጻር ብዙ ያነበብክ ሰው ነህ። ከሳይንሱ አንጻር ትዝ የሚል ከሆነ የሆነ እኔ ቤት ዲስከሽን ይደረግ ነበር እና ከሆነ ሰው ጋር ስሙን ባንጠራውም አፉን አስያዘው ነው የተባልከው። ኢዮዳብ አፉን አስያዘው ለመጀመሪያ ጊዜ ነው የተባልከው። ምክንያቱም ኮምፒት ማድረግ አልቻሉም። አይተህ ከሆነ የዛኔ እና ብዙ ሰው የተገረመበት ነው። ኢዮዳብ እንደዚህ አይነት ኖሌጅ እያለ ለምን ታዲያ ዝም ብለህ ከሰው ጋር እንትን ትላለህ ይሉህ ነበር። እና አንተ እስኪ ይሄ ነገር የሚቆምበትን እና ወደ እናንተ ሁለታችሁ ሰላም የምትፈጥሩበትን አይ ቲንክ ይኸውልህ እኔ ሀቅ ለመናገር ጡረታ ወጥቻለሁ እና አይ ቲንክ ሳራ አልሀበሻ ብዙ 90% የምትባለው ነገር እውነት ነው። እኔም አውቃታለሁ የሚያውቋት በደንብ እኔ ፍራኦል ነው የምልህ ከ30 ዓመት በፊት የሚያውቋት የባለቤት ቤተሰቦች የእሷ ቤተሰቦች በደንብ ይተዋወቃሉ በደንብ እዚህ አይደለም የምናውቃት እኛ። ስለዚህ ታውቃለች እሷ መኛል። የእኔ ጥያቄ ደረጃ አልጠበቅኳትም። እኔ የከፋኝ ልጆቼና ባለቤቴ የእኔ ቀይ መስመሮች ናቸው። እኔ ፍራኦል ከአንተ ጋር በዛ ደረጃ ስንሄድ ልጆቼና ሚስቴን አንድ ቀን ተናግራ አታውቅም። አንተንም አልናገርም እኔን ጓድ ልጆቼን ቀርቶ ባሽሙር ምናምን እንዴ አንተ እኮ ፍራኦል ተው አንተ እኮ እስካሁን እኮ ካሳዬን ካልሰጠኝ እኮ እርቁ እኮ እንትን አይደለም እንዴ በኦሮሞማ እኔ እኮ ይኸውልህ አሁን ይኸውልህ እኔ ለክስ ደረጃ የደረስን ነው የመጣህ እዚህ ደረጃ አለ ያ ነገር ግን ኦኬ ሆነ ምንም ችግር የለም። ሰው እኮ ተገዳድሎም እኮ ታውቃለህ ይቅርታ ይባባላል እኮ አንተያይም ነበር በአካል አንታይም ነበር ምክንያቱም ዘንጠ ነበር እኔም ዘንጬ ነበር። ግን ያው እንዴት ነው ቁመት ግን እንዴት ነው ቆይ ስማ ወንድማችንም በቃ ጉቶ ብሎ አካውንቴን ጉቶ አደረገው እኮ ስማ እኔ ምንድነው መኪና ግን በጣም ነው የወደድኩት። መኪና ምንም አይልም እግዚአብሔር ይመስገን ምንም አይልም 2022 ነው 2022 አለ ገዛሁት። ከ3 ዓመት በፊት እኮ ነው የገዛሁት። 3 years ago እኮ ነው የገዛሁት። ተው እንጂ ጽድት ያለ መኪና ነበር። 3 ዓመት ሆነ እኮ ግን እና እኔ አሁን ከሳራ የምፈልገው መሰለኝ አንደኛ ሳራ አሰድበሽኛል አምናር ሃፒ አይመጥናትም። ሁለተኛ ሳራ እውነት ለመናገር የተከበረች ሰው ናት። ባሏ በጣም ምስኪንና ጨዋ ወንድ ጥሩ ባል ነው። እሷ ያው በስራ ስላደገች ታውቃለህ አይደል እንዴ በጣም ለፍታ ነው እንትን ያለችው። ይሄ አይመጥኗትም። ይሄ ቲክቶክ ለእሷ አይመጥናትም። እነዚህ መርዳት የምትፈልግ ከሆነች አሁን እነ ጉቺ ካውንስሊንግ የሚያስፈልጋቸው በጣም እውነቴን ነው የምልህ ፍራኦል አንተ ራስህ ካየህ አድቨርታይዝ ማድረግ እኮ ነው ቢዝነሷን እኮ። አሁን ሳራ ያልገባት ምን እንደሆነ ታውቃለህ? ከዚህኛው ጀኔሬሽን ጋር እኩል ስለማ እሷ እኮ አሁን ሁሉ ነገር አድቨርታይዝ ሚዲያ ላይ እየተደረገ ያለ ቢዝነሷን አድቨርታይዝ እያደረገች ነው። እና ሰው ደግሞ ሲያገኛት ቲክታክ ላይ ኢግኖር ካረክ አሁን ጉረኛ ነው ይልሃል፣ ዝጋታም ነው ይልሃል። በጣም ሴንሲቲቭ ነው የኛ ሰው ታውቃለህ፣ በጣም ሴንሲቲቭ ነው እንደ የኛ ሰው ግን ደግሞ ወጋ ጠባቂ ነው። አሁን አንተ ፍራኦል እንዴ እስኪ ቲንክ አባውት ዲስ let's be honest የኛ ሰው ደግሞ ታውቀዋለህ ወጋ አጥባቂ ህዝብ ነው። እንኳን አድርገ ካደረጉ ሰዎች ጋር ከተያዝክ ለዘላለም ስም ይለጠፋል። ሳራ if you're a businessman especially I'm a businessman you're a businessman you gotta be careful who you associate with because አሁን ህዝቡ እንዳንተ ጆከርን ሲያይ እኮ የሚያየው ምንድነው how እከሌን ሳይ ስም እንኳን ተሳላል ጥራስ ኦኬ እከሌ ሲያይ የነ እከሌ ካራክተርና ፐርሰናሊቲ ምን ይሆናል መሰለህ የነ እከሌ ፐርሰናሊቲ no matter what ነው የምልህ አንደብቀውም ልንሸፍነው አንችልም ሀቅ ነው በአደባባይ ያለ ነው የኔም ያንተም የሁላችን በተለይ እኔ አሁን ምን በአደባባይ ያለ ነው ኢዮዳብ ሌባ ነው የሚለኝ የለም ኢዮዳብ ገንዘብ ያስተዋወቁኝ ለመጀመሪያ ጊዜ ገብቼ
ዮናስ ለጆከር የሚባል ሰው ይሄ ዮዳብን ላስላስ አድርግልኝ ብሎት ፎቶ ለጥፎ ሲሳደብ ለመጀመሪያ ዘገብቼ እንዴ ምንድን ነው በሰላም ነው ስለው በህይወቴ ተቀባበሉኝ። 5-6 ነው በስድብ ማለት ነው ተቀባበሉኝ እና ግራ ገባኝ። ከዛ በኋላ ሳይ ልጆችን ይፖስታሉ፣ ሚስቴን ይፖስታሉ፣ ይዘቀዝቃሉ። አይደለም ነው እንደዚህ እንደሚደረግ ሶ የኔ ልጆች የተደበቁ አይደለም። ቪዲዮአቸው፣ ፎቶአቸው ቲክቶክም ራሱ ቬኬሽን ስንወጣ ፖስት ነበር አሉ ሁሉም እና ኤኒዌይ ይሄ ነገር ሰፕሬሽን ያስፈልጋል። እንደዚህ የተባለ ቅዱስና እርኩሱ እኩል አንድ ላይ እየተራመደ ነው። ሰዎች እርኩስ ስለሆኑ የሚፈርድባቸው እግዚአብሔር ነው። ነገር ግን እርኩስነታቸውን በአደባባይኛ ማድነቅና ማክበር የለብንም። እግዚአብሔር የዘላለም ሞት የሚፈርደው ኃጢአት ላይ ሳይሆን ኃጢአተኛው ላይ ነው። ይህም ማወቅ አለብን። ፍራውን እግዚአብሔር ወደ ገሃነም ወደ ዘላለም ገሃነም እሳት የሚልከው ኃጢአትን አይደለም። ባደወይ ኃጢአት ያለ ኃጢአተኛው የለም። ኃጢአተኛው ነው ኤግዚስት የሚያደርገው። ኃጢአት ያለ ኃጢአተኛው የለም። ስለዚህ እነዚህ ሰዎች እንዴት አድርገው ይለወጣሉ? ለምሳሌ የሆነ ሰው ስተት የሚሰራ ከሆነ ሁሌ እናገራለሁ። አሁን ባለጌን የምባለው ባለጌዎቹን ሁሉ ባለጌ ናቸው ያልኩ ስለምናገር ነው። ሌላው ደግሞ የኢትዮጵያ መንግስት ማፍረስ የሚፈልጉ ሰዎች እንዴት ነው ከእሷ ጋር ጓደኝነት የሚሆኑ? እሷ ከመንግስት እውቅና ሰጧትኝ እየሰራች ውጭስ ፋኖን አስታጥቀናል ከሌን አስታጥቀናል የሚሉ ማናት? ጉቺ እኮ 6 ሚሊዮን ለፋኖ ልኬ ያስታጥቅ ያለው እኔ ፋኖን ማስታጠቅ ሰው ነኝ ብላ በአደባባይ ቪዲዮ አውላ መግባት አችልም። ጉቺ ኢትዮጵያ መግባት አችልም። የማትገባበት ምክንያት ስለምትፈለግ ነው። ሳራ ከእሷ ጋር ሪሌሽን ሲኖራተኝ እንትን አይሏትም፣ ችግር አይፈጥርባትም። እኔን የተናገርኩት እኮ በቃ ላይ አመ ፖለቲሽን አመ አክቲቪስት እጠይቃለሁ። ፍራውን አንተንም አሁን ለምሳሌ አይደለም የተናገርከው ከለሷ አሰብ ነው እንዴ በውስጥ እኮ መክሪያት ተነጋግረን እየወዳብ እኔ ከፈቀደች ቴክስም ተመላልሰናል። ሁለተኛ እንትን አልልም እኔ አይመጥነኝም እውነትክን ነው ብላ አምና ግን for whatever reason መጥፋት አቅቷታል። አውቃለሁ። ይሄ ቲክቶክ እኛም ጡረታ ወጠናል አንመለስም ብለን 3-4 ተመልሰናል። አውቃለሁ። ይህ ሰይጣን በርሚዳ ትራያንግል ነው ገባ። እኔም ራሴ አልፈልግም ብዬ ወጥቼ 2 ተመልሻለሁ። እኔ ግን ሆን ብዬ ገብቼ እየታገልኩ ያለው ሰው ነኝ። ከዛ በፊት ያደረገችው ሌላ ጉዳይ ነው። አሁን እኔ ከዛ በፊት ከ48 ሰዓት በፊት ያደረገችውን አይደለም። ከዛ በፊት የምታደርገው እንዳልኩ የሰው ልጅ እምነቱ የዓለም እይታው ወይም ደግሞ ወርልድቪው የምንለው አመለካከቱ ይወስነዋል። ለእኔ ሮንግ ነው የምለው ለሰው ራይት ሊሆን ይችላል። እንዳልኩ እኔ አሁን ለምሳሌ ብርሃን ካልሆኑ ሰዎች ጋር ጓደኝነት አልፈጥርም። የኔ አይነት እምነት ለሌላቸው ሰዎች ጋር ጓደኝነት የለኝም። ገባ? እኔ እንደኔ አይነት እምነት የሌላቸው ሰዎች ጋር ጓደኝነት የለኝም። አከብራለሁ ሰውን፣ አንቅም ሰውን። ጓደኞቼ ግን አይሆኑ፣ ቤተሰብ አይሆኑ። እኔ ማምነው እምነት እኔ የምከተለው እምነት አይፈቅድልኝም። ምክንያቱም እኔ እንዳልኩ there's evil there's righteousness። አሁን እኔ ሳራ ድሃ መርዳቷ ኢቭን ለምሳሌ ኢቭን እነዚህ ነጉቺን ምናምን እናቱና ከዚህም እነዚህ ልጆች የሚያደርጉት ይታወቃል። በአደባባይ ወደ ቀልባቸው የሚመልሳቸው ሰው ያስፈልጋል። በክርስትናም እኮ ኢየሱስን የመጣሁት ለኃጥአን እንጂ ለጻድቃን አይደለም ብሏል። ያ ችግር የለብኝም። ጻድቃን ሆነ ጻድቅ ሆነ ሰዎችን ወደ ትክክል መንገድ ለማምጣት ዋጋ የሚከፍሉ አሉ። ልንገር፣ የኔ የባለቤቴ አባት የሚታወቀው ድራግስቶችንና በጣም የተጣሉትን በቃ ያበዱትን ምን ያሉትን ሂዶ ቤቱ አምጥቶ እያኖረ የሚለውጥ ሰው ነው። የታወቀ ሰው ነው። የተጣሉ በቃ ተጣሉ የተባሉት እብድ የተባሉት ሰካራም ወይም ደግሞ ድራጊስት የተባሉት እንደዛ እኔም ላለፈው 20 ዓመት በዛ ምክንያት እኔም ያየሁት ያንን ነው። እኛም የተጣለ ሰው ነው ደም ብድግ የምናደርገው። ካየኝ ፍራው ለዚህ ጋር እኔ ሁልጊዜ ለተጣሉ ሰዎች ነው ድምጽ የምሆነው። በዛ እኮ አምናለሁ።
ለተጣሉ ሰዎች ነው። እኔ እኮ ፍሬን እኮ በዛ ሲያሳድዷት እንደዚያ ሲያደርጓት እኮ ከጎኗ ቁሜ እርዳታም እያደረግኩላት አውቃለሁ ምን እንደምታደርግ። የተረዳቸውንም አውቃለሁ። እርጥብ ምናምን የሰራችኋለች ብዙ እርጥብ አምጥተህ እንትን ያልካት ብዙም አሉ የማይጠሩ ምን ለማለት ነው። በዛ እኮ አምናለሁ። ሳራ እኮ መልካም ስራ የምትሰራው ድሃዎችን የምትረዳው ኢቨን መጥፎ የሚባሉትን ባለጌ የሚባሉትን ለመቀየር እኔ እኮ እነ ጆከር እነ ቤቴ እየሰደቡ ልጆችን እየሰደቡ ቤቴ ያስገብቼ እነ ዳልቻን ከአንድ ዓመት በላይ አይደል እንደ ዳልቻን ወንጌል እየሰበኩለት ምንድን ነው ለመሰለ አምናለሁ። በዛ ግን መጠንቀቅ አለብህ አንተ። በዛ ምንድን ነው በዛ ውስጥ እንዳታልፍ ማለት ነው። ያው ጳውሎስ ለሰካራሙ እንደ ሰካራም ለተሳዳቢው እንደ ተሳዳቢ ለጁሹ እንደ ጁሽ ለግሪኩ እንደ ግሪኩኝ ወንጌል ሰብካለሁ እንዳለው ያንን ሜትድ ተጠቅሜ ነው ማስተላልፈው። ኦኬ ሳራ በወንጌል ነው ወንጌል አማኝ ናት አይደል ማለት እንቀራረባለን ማለት እኮ ነው። ፍራውን ወንጌል አማኝ ማለት አትሊስት የብርሃን ልጆች ነን ማለት ነው። ሶ እሷ ግን የኔ ልጆች ሲሰደቡ ጊፍት መስጠት ወይም ደግሞ እኔውን ስለሷ አንድ ተሳስቼ ኢቭን ለምሳሌ አንዳንድ ነገር ሹር ካልሆንኩኝ እለጅልኝ ነው የምለው። ሹር ካልሆንኩኝ ሹር ካልሆንኩኝ መኒ ላውንደሪ ታደርጋለች ብሎ ተከሳ ነበር ይላሉ። አላቅም መረጃ የለኝም ግን ይባላል ነው እንጂ ሰው ብዙ ነገር ይላል ይሄ ይላለኝ ብለህ ታወራለህ። ፍሽ ነው የምታደርገው ፍሽ እና እሷ ግን ቤቷን ከፍታ አሁንም ድረስ ሰው እያስገባች ስለ እኔ ኔጌቲቭ ነገር የሚናገሩ ተምር ገብታ ቅድም ስትሰድበኝ ነበር። ኢማጂን ተምርልኝ ጠላኛለች፣ አንተን ትጠላለች። ስለዚህ እንዳሉ የሚገቡት እኔን የሚጠሉ ሰዎች እየመረጥኩኝ አሁን እኔ እሷን የሚጠሉ አሁን አንተ የእሷ ወዳጅ ነህ፣ ከእሷ ጋር ሰላማዊ ሰው ነህ፣ ያንተም ወዳጅ ነህ። ስለዚህ ባስገባ አሁን አንተን ምን አሁን አንተ አትበለኛ ለብቻ ኔጌቲቭ ስለ እሷ ኔጌቲቭ ነገር አታወራም አንተ። እኔ አሁን አንተን ሳስገባ አውቃለሁ ከእሷ ጋር ሪሌሽንሽፕ እንዳለ በአካል እንዳገኛት እንደምታከብር እንደምትከባበሩ። እሷ ግን ምን እንደምታደርገው እኔ የሚያከብሩ ሰዎችን አለ የምታስገባው። ለምን ምናልባት ራሷን ዲፌንድ እያደረገች ነው። ሜቢ እየገቡ ሰዎች ይሳደባሉ። እዛው ቁጭ ብላ እሷ ትስቃለች። ጭራሽ በእኔ ሲሰድቡ በመልኬ በሰውነቴ በምናምኔ ሲሳደቡ ማለት ነው። እኔን አሁን ድሃ ይሉኛል፣ ያስቁኛል። ድሃ ነህ እንዲህ ነህ ምናምን። እኔ ለማኝ አይደለሁም፣ እዚህ ለምን አልመጣሁም። ተረዳ ላይክ ኢቭን ግጥም እየተገጠሙ ቤት ራሷን ሚሊየንስ ገብቷል። ይኸውልህ እዚህ ጋር አሁን ይህ ልጅ ሰምተዋል አይደለ? ኦፍኮርስ አሁን ፍራውል ከመጣ ጀምሮ ኦልሞስት 60% ወደ እርዳኝ ኮመንት ነው አይደለ? በቃ አንተን ነው ማለት እርዳኝ ቸግሮኛል፣ ይኸውልህ 100,000 ላክልኝ ምናምን ላክልኝ ነው አይደል? ቢካዝ ያው ብዙ የቸገረው ሰው አለ። ባይቸግረውም በቃ ፍራውል ገንዘብ አለውና እርዳኝ ነው ሁሉም። እሷ ጋር እዮዳ በርዳ የሚለኝ ሰው አንድ ሰው እዚህ ውስጥ ካለ እረዳለሁ። እኔንማ እርዳኝ ካለኝማ አንተ እርዳ የምትለው ሰው ካለ አስገብቼ ወንጌል ነው የምሰብከው አስተምሬው ምን ብዬው ገባ እንጂ እኔ በዛ ደረጃ አላምንም። ግን ለሌ ፈለግ አንተ እርዳው የምትለው ሰው ካለ እዚህ ውስጥ ምናልባት እረዳለሁ፣ ችግር የለውም። እሷንም እንደዛ ነው የሚያወጣ አይደል? አሁን እሷ መሰላት ወደዋት አይደለም ገብቶ የሚሰድቡኝ እኔን። ማሜ አንበሳ ሲያገኝ አይተዋል። ጉቺ $10,000 በላይ ጊፍት ስትሰጥ አይተዋል። ተረዳኝ። ሌሎችም ሲሰድቡኝ ጊፍት እየተሰጣቸው እያዩ ነው። ላለፈው 48 ሰዓት ብዙ አንበሳ ነው ያወረደችው። ሰው አሁን ምንድን ነው እሷም አትረዳው 48 አንበሳ ነው ለ48 ሰዓት ኦልሞስት ከ30 በላይ አንበሳ ነው ያወረደችው በየቦታው ማለት ነው። እያልኩ ያለው ታውርድ ጥሩ ጊፍተር ትሆን ጀምራለች አይደለ? አንተም እኮ ሌቨል 60 ስትደርስ ነው አይደለ ዘግተህ ሄድከው። ስለዚህ እናውቃለን እኮ ፍራኦል ሰጠው እኮ ኡበር እየነዱ ያሉ ሰዎች እናውቃለን አይደለ እንዴ? ሀቅ ለመናገር ማለት ነው። መጠንቀቅ አለባችሁ ጊፍተሮች ማለት ነው። ብዙዎች ብቻቸውን እያወሩ ነው። ትራካቸውን አቁሞ ታውቃለህ። መንገድ ላይ እየተራመዱ ያሉ ሰዎች አሉ። ግን አሁን ሳራ ጊፍት መስጠት ጀምራለች አይደል? በጉቺ ጀመረች።